ሰላም 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 ወደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዋናችሁ ሰላም፣ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሁላችሁ ሰላማችሁ ይብዛልን እንላለን ፋሚሊዎቻችን። እሺ ለማንኛውም ፋሚሊዎቻችን ዛሬ መጨረሻ ቀን ከልዑሌ ጋር የመጨረሻ ቀኔ ነው እና ሩታ የተስማማ ነው ዛሬ ልትወስደው ነው። እኔ ደግሞ ከልጄ ጋር መለየት ከብዶኛል ነው። ዛሬ እንግዲህ የመጨረሻ ቀን ብያት ነው እኔ ጋር ያለው። ዛሬ ልትወስደው ትመጣለች። እኔ ደግሞ ፋሚሊዎች የምሬን ስነግራችሁ ማለት ነው መጀመሪያ ኖርማል ነበር። አሁን ግን እንዴት ነው ከልጅ ጋር አንድ ቀን ስታሳልፉ በቃ ይከብዳል። መለየት ከባድ ነው። መለየት እምባምባሌ ለለየ ስል ማለት ነው ስሸኝ የምር ይከብዳል። ከልጅ ጋር መለየት ወይ አለመላመድ ይሻላልና አሁን በጣም ከበደኝ መለየቱን ማለት ነው። መጀመሪያ ለምጄው ነበር። አሁን ግን ስለተላመድን ምናምን ማታ ማታ ያወራኛል። አንዳንዴ ይቃዣል፣ እኔም እቃዣለሁ። እኔ አባት ያው ለልጅ ደግሞ ግዴታዬ ነው። ማለት አባቴ ነኝ። ሰላም ትያቸዋለሽ። ነይ ነይ አባት አምጥናት እኔ አባት ዛሬ አማረበትም ፋሚሊዎች ነጭ በነጭ ለብሶ ቆራቢ መስሏል። አምሮበታል። እኔ አባት አንተ ሸበላይ። ለማንኛውም ፋሚሊዎች ልጅ አለኝ እንደምታዩት ይህን መሰለ ልጅ ያላወቃችሁ ልጅ ነውና በመጀመሪያ ደረጃ ከሰላምታ ነው የሚጀምረው። ከሰላምታ ነው የሚጀምረው። የት ነው እዛዛት ይሁንና እኮ ካሜራው ብራዘር ትንሽ ያራራ ልጅ ጥሩ ላይ አልነበርሽ እንዴ? ሰላም ባያቸው። ኧረ ተው 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 ልውልተው ተው እንዴ ተስማምተን በተውም ችግር የለውም። ለማንኛውም ፋሚሊዎቻችን ሩታም ትመጣለች። ሩታ እንግዲህ እንደዚህ ለመውሰድ ነው የምትመጣው። እኔ ደግሞ የምር ደበረኝ፣ ልሄድ ሲል ደበረኝና ምን አሰብኩኝ መሰላችሁ ፋሚሊዎቼ? ነገ ጠዋት ትወስጂዋለሽ። ዛሬ ግን እሱ ነው ግን ከተስማማችልኝ ነው። ባይሄድብኝ ደስ ይለኛል። ልጄ አሁን ደግሞ ማለት ነው ፋሚሊዎቼ በቃ ወደዚህ ሸበላ የኔ አባት እኔን እኮ ነው ቁልጭ ኮፒ ምንድነው ኮፒ ፔስት ነው ያደረኩት። ያው እኔ ነገር ላችሁ ነበር ተወት በቃ። እሺ ለማንኛውም ፋሚሊዎቻችን እሺ እንግዲህ ቆዩ ልጆቹ። ለኦሌል ትንሽ ደከመው መሰለኝ እንቅልፍ ማታ እያስቸገረ ነበር። ማታ ደግሞ አይተኛም፣ እኔም አልተኛም ለሱ ብዬ። ለዛ ሲባል ቀኑን ሙሉ እየተኛን ነው አሁን ላይ ማለት ነው። እና እናንተ ፊት ማውራት አይፈልግም እና ጋይስ ይሄም ለመጣው ባይዘው ያልነገርኳችሁማ ይሄን የሚጠለት ዌልካም፣ እንኳን ደህና መጣችሁ። ሃይ እንዴት ናችሁ? ደህና ናችሁ? አንተ እንዴት ነህ? በፊት እኔ ነበር ሰላም የምባለው ቀድሜ። በቃ አታስጨንቁት። ይስጥልታል ነው እንዴት ነው? ከሁለት ቀን በኋላ አላደገም? እኔ እኮ በእናትሽ ባይዘው ይሄ አዲስ ነው የገዛሁት እና ስለማያውቅሽ ነው አትፍረጅበት እንዴ። ጡት ሊጠባ ነው እንዴ? ጉዴ ፈላ። ተበላሽቷል እኮ የልጅና አንተ ተበላሽቷል ትላለህ። ጌታን አልተመቸሽም ነው ያንቺው። ጌታና የዚህ ካርድ የምር አይደለም አያይዝ ሳይሆን ከዚህ በኋላ ለአዲስ ሰው እንዳትሰጠኝ ብሎ ይላል። ለምን በደንብ ማለት በቦንስ አሪፍ ነው ሚዛን ታይሹ ሩሙ አሪፍ ነው። ጌታ ከባለፈው ይሻላል። አሪፍ ነው። አፉን እየከፈተው ነው። ያዘው ቀስ እንዴ አንቺ ፎቶ ያስሎ እኮ ነው
ዞር ነገር ነው እሱ የሚፈልገው። ከኦዲየንስ ጋር ማውራት ፈልገው። ማያያዝ ግን በጣም ጎበዝ ሆኗል እንዴ! ይተፈሩ እንደሚይዘው ያው ዝጋጁ እንደዚህ ተዋጣለ። በቃ አንገት ትንሽ አሳቀዋል። አላውራም ይገርምናው እንዲጋያዛችሁ ነው። ምን በችግር የለውም እንጃ ከወደት የሚይዛለው ችግር የለውም። አይፈቅጥ ብሏል። እንት ዳኒ ካብሽ እንዴት ናችሁ? እንዴት ናችሁ? ስታየው የሚያይት ነው አባቴ የነሸበለ የነሸንጉልት አላውስ እንዴ ጽድት ብሏል። ለጅ ባንጌታ ተምሩበታላ አራው ሰፋ ሰፋ ያለስ ምናምን ተማቸሩ ያማ ቁጥር አጣውለት እንጂ የሆነ ስኒከር አግኝቼ ነበር። ደግሞ በቆጣ እንደኔ በባዶ እግሬና በካልሲ ምናምን አሁን ይሄ እግር ላይ ጫማ የእግር ላይ ጫማ እንዴ አቤላ ተዋ ብቻ አንተ ነው የሚመስል አቤላ አውራጣቱ ነው ያክለው ተቀጥታ አውራጣቱ አርባው ቁጥር ማለት ነው ታረው ጫማ አንተኒ 39 እና 40 እውነት ትንሽ ነው አቤላ ሰማይ አብርሽ ጥያቄ አለኝ። ሄርሜላ ደግሞ ወይ የት ነው የምትሄደው? ምክክር የሚባል ነገር አለ። አብርሃም ደከመህ አልደከመኝ። ስማኝ እንትን የሚባል ነገር አለ። የሚባል ነገር አለ። ምንድን ነው የምንመካከረው? ምንም የለውም። ማርያምን የለውም። አይለቅም። ቀብተሽዋል። መቤሄን አይለቅም። እሺ ሰማኝማ ወይ አሁን አንድ ነገር ለማክት ነበረ። ምን ነበር? አሁን ለቀያየር ምናምን አይበቃም። አይበቃም ሉሌ አይበቃም። ይሄ ጌታ አይኖርም። ሰማኝ ወይ ሩም መቀያየር አይበቃም። እሺ ወደ ገደለው ስንገባ እኔም አቤልም ተነጋግረን ነበር። እሺ ምሬት ነው ያጋባችሁት? አንደኛ ሉሌ ለእናቱ መስጠት አለበት ከምሽ። እሺ ሁለተኛ ደግሞ ያው ልክ ነሽ እያለ ልክ ነው። አዎ እናቴ ናፍቀኛለች እያለ ነው። ስለዚህ ልጁ ከዚህ በላይ መጎዳት የለበትም። አባት እጅ ላይ መቆየት መጎዳት አይደለም፣ ግን ደግሞ እናቱ ስለምታስፈልገው ግዴታ ነው። ግን ለማንኛውም ማለት ነው ምንም ቢሆን የእናቱ እቅፍ ያስፈልገዋል። ስለዚህ ማለት ነው ልጁን እናቱ ጋር መልስልች። ከዛ አንተ ማግኘት በምትችለው መልኩ እየሄድክ ረጅም ሰዓት መፈለግ ትችላለህ። ስሙ ከዛ ባለፈ ደግሞ አልቦሃል ስማኛ ይሄ ልጅ መከራ መጣ እኮ። ለልጁ ያለ ፍቅር ደስ ይላሉ። እሺ በደንብ አስረጅው። አሁን በደንብ አንተ ደግሞ በደንብ ቸኩላ ሌላ የምታስረጅው አለ ነው ነው አይደለም? ስለየሰማህ አይደለም ለቁም ነገር ነው የመጣው። ስማኝ እውነት ዛሬ ላውራክ የፈለኩበት ጉዳይ በአካልም የፈለኩ ለዛ ነው አብርሽ። እሺ አሁን ለምሳሌሽ እኔና ልዑል እንስማማና እንነጋገርና ሁሉም ነገር ከልዑል ጋር ሆና በቃ እና ታዲያ እሱ ሳይፈት እሱ ምትታይ የሚመጣም የሚሄድም ምንም ነገር የለም። አባዲ አላ ኤሌጋላ አብርሃም እኔ ምን አሁን ነው ታውቃለህ? እሺ ሰላም ናችሁ? ወይኔ ገና ነህ ወይ? ወይኔ ብሌ ወደ ገደለው ወደ ሀሳብ ገባው። እንግዲህ ለምስኪን እንትን አይደል ማለት ነው። ጌታ ምንም አይለቅም። እስቲ ምንም አይለቅም። እሺ እሺ አቤል ከኔ ጋር ይኖራል። አቤልም ሳሞ ማሽን እሺ ለምን ወንድም አይደለም እንዴ? ወንድም ነው። ሰላም እሺ አሁን አቤል ስማኝማ ና እጅን ስጠኝ። ስማኝ የምሬን ነው መልክ አሁን እዛ ምን ወገድ ሰይም ልስጥህ አሁን ደግሞ መለስ እያልክ ነው መሰለኝ። ቆይ አንዴ ጠብቀኝ። ያስማማል ሀሳቡ ወይስ ይሄንን ሆቴል የቀየርኩት እዛ ስላልተመቸኝ ነው። አሁን እኔ መመላለስ እየበዛብኝ ስለሆነ ለትንሽ ጊዜ መቆየት እንፈልጋለን። የራስህን ሀሳብ በልጁ ተርጓሚ አብራም ታደሰ። እሺ ለማንኛውም ቁም የምሬን ነው ማርያምን። እሺ እናወራበታለን። ጌታ እናወራበታለን። አሁን ሩታ እየመጣች ነውና ማለት ነው እደውልልሻለሁ። እሺ ልትወስደው ነው የመጣችው ወይስ ልትወስደው ነው የምትመጣው? ይሄ ደግሞ ለመስጠት ተቃራር ነው። ባልፈጣ ደስ ይለኛል። ያ ነገር ነው ደስ ይለኛል። ሄደህ ታገኘዋለህ። እናቱ ጋር ይቀመጥና ሄደህ ታገኘዋለህ። እሱን ነው ይይበታል። ብቻ ግን የቤቱን ነገር አስብበት። የቤቱን ነገር ሁሉ ነገር አልቆለታል።
አንተም ከቤት ወደ ቤት ማለት ነው። እና ደግሞ ሩታ ተመሻለች ነው ወይስ እንዴት ነው ሀሳቡ? እዚህ አይታው ምናምን ነገር ጡት አጥብታው ምናምን ከዛ ተመልሳ ትሄዳለች ነው። ለዛሬ ብቻ ይደርላትና ከዛ ነገ ትወስደዋለች ማለት ነው እንዴ? ማምሻ እንባለና ወይ እሺ፣ ማምሻ መተን እናምሻ ማምሻ እንመጣለን። በቃ ሩታ ከሄደች ማለት ነው። ሩታ የምትሄድ ከሆነ ማለት ነው ችግር የለውም እንመጣለን። አይደብራት? ኧረ አይደብረኝም። ባይ ባይ ሩሌ፣ እንመለሳለን። ማታ እንመጣለን። እሺ እሺ እሺ። ቻው በቃ ቻው። መልካም ቀን።